እስኪ ከአንቺ ጋር እናውራ። ቤታየውን ቀርበሻ ታውቂያለሽ አንቺ ሊያ? ማለት እንዴት ተነጋግራችሁ የተወሰነ ጊዜ እንደኔ እንደ አንቺ ተነጋግረሽ ታውቂያለሽ? ጓደኛዬ ነበረች እኮ ምን ሆነ ነው ሰርጀሪ የሌላትም ቤታየው። በነገራችን ላይ ቤታየው ቀርበሽ ታውቂያለሽ አንቺ? ስለሚሰድባት ዘበና ደስ ብሎኝ ነው ገብቼ የምሰጠው። ያ ምን ችግር አለው ማሚዬ? አንተ በቃ አልገባህም ማለት ነው። ሪከርድ የሚፈልጉት ገባሽ? ከጌመር እኔ ፀጉሬን ጆሮዬን ተቆራርጬ እኔ ጊፍት ልሰጥ አንተ ጨረራ ከሆነ ሙዚቃ ጋር የዲቦራን አላየሽም? ዲቦራ የራሷ ሪከርደር አላት። ቤታዮ የራሷ፣ ሄለን የራሷ፣ ከሙዚቃ ምርጥ ሙዚቃ ጋር አቀናብራ ፖስት አድርጋለች። ዩ አር ኖት ሪከርደር ለእኔ አይደለሽም። ደረጃሽ ወረድሽ ማለት ነው። ፓፓራዚ ሁኚ፣ ስማርት ሪከርደር ሁኚ። ከማንም ጋር ስትደራደሪ በውስጥ ሊያ ቤት ይሁን እንዲህ ያለኝ አንድ አንበሳ ፈልጋለሁ። መብትሽ ነው እኮ መረጃ ነው። ጊዜው ቴክኖሎጂ ነው። ሰው የገባ እኔ አሁን በዚህ ብትደራደሪ የሆነ ቦታ ስር መጠመጥ ካየኸኝ ገባ ክለብም ጅኒም የሆነ ከቺክ ጋር ምናምን ይሄ ነገር እንዴት ነው ማሜላውጣ ወይስ እንስማማ? እዚሁ መብትክ ነው። እንዲህ ነው። አንበጫብጨ ነው እኮ ያንበጫብጫል እኮ ሪከርደር። እነዚህ በጭባጮች ናቸው፣ ተለጣፊ ተከፋይ ናቸው። ለእኔ አንድ ምርጥ ሪከርደር አሰስገሰስ ለእኔ ምርጥ ሪከርደር አሰስገሰስ የሚባለው ነው። የማንንም ነው ፖስት የሚያደርግ ፎቶ ለጥፎ ምናምን ነገር ማሽቃበጥ አያውቅ። ገዝታ አይገባ ገባሽ? ምን አይል ማሜ ይለጠፋል። ነብሮም እንደዛ ነው። ማንም ቤት አይገባም። ሲጀመር ገስት እንትን አይልም። ግን አሁን ምን ሆነ መሰለ ማሜ ያልገባህ ነገር ልንገርክ። አሁን ይሄ ባይዘወይ አሁን ከመቼ ጀምሮ እንደመጣ ልንገርክ። ሪከርደር ማሽቃበጥ የሰውን ነገር ላይ ቢዝነስ ውስጥ በቃ ወደ ቢዝነስ ገብተው የሆነ ሰው ደግፈው የሆነ ሰው እየለጠፉ እያደነቁ ምናምን የመጡበትን ሪዝን ተከፋይ የሆኑበትን ነገር ልንገረ ጌም ከፍተው ጊፍት መሰጠት ተጀመረ ማለት ነው። ስለዚህ ጥቅሙን አዩት፣ በቲክታክ ጥቅሙን አዩት። እነዛ ጌም የሚጫወቱ ሰዎች እየመጡ ይሄን አስለመዷቸው። በቃ እንደዚህ ሲያደርጉ ጊፍት ሲሰጧቸው ገንዘቡ ሲያዩት ኦፍኮርስ አንድ ሰው አካውንት የሚከፍተው ሊጠቀምበት ነው። መጠቀም ጀመሩ። በቃ ሁሉም እንደዛ ነው የጀመሩት። በፊት ግን አሁን ኩዊን የምትላት ቤቢ የምትላት ሁሉም እንዳለ እንደዚህ አያውቁም ነበረ። ቲክታክ ላይ ያሉትን ልጆች በአጠቃላይ ማለት ነው አንስተው ነው የሚለጥፉት የነበረው። ከሆነ ጊዜ በኋላ ግን ገብተ ጊፍት የሚጽፉት ራሱ ያስታውቃል። ከሆነ በኋላ ጊፍት ስሰጥ በህይወቴ ደግሞ የሚያስቀኝ ነገር በእኔ ነው እንትን የሚሉት። ስለዚህ ለምንድነው ስላልሰጠው የምሰደበው? ሌላው ስለሰጠ እንዲሰደብ አድርጎ የሚፖሰት አየህ። ራስ ወዳዶችና የገንዘብ ሰው ሆኖ ሲገዙ እንደዛ አይነት ጨዋታ ይጫወታሉ። በፊት ግን እንደዚህ አያውቁም። ማንም ሪከርደር በጊፍት ተሰጥቶት የሚያሽቃብጥ ሪከርድ አላየው። ሪከርድ አሁን ነው እንደዛ የተጀመረ። አይጠቀሙ ሳይሆን በደንብ ይጠቀሙ። ይኸው ያልኩሽን ነው የተናገርሽው። አየሽ አይደል? አሁን የሚከበር ፕሮፌሽናል እኔ እንደ አዲስ ማለት ነው እንደ አዲስ ምርጥ ሪከርደር ና ፎሎ አድርገኝ፣ ጠይቀኝ። የምትፖስተውን ሪፖስት ማድረግልን ነኝ እንዲታዩሉ። ፎሎ እንዲደረግ አይደለም እንዲ ሪፖስት ሳደርግልህ በሚሊዮን ይታይልሃል። ገባ? እኔ ቫይራል ነኝ፣ ችግር የለው። የምለቀው ነገር ምርጥ ይሁን። ገባ? የምትለቀው ነገር ፖዘቲቭ ኤነርጂ ይሁን። የሆነ ነገር ውስጥ አትደበቅ፣ ሰው ላይ አትለጠፍ ምናምን ነገር። ለዚህ ነው አሰስገሰስ የማንንም ሚልቀቅ ሪፖስት አደርግለታለሁ። የማንንም ያ ኩዊን መጣሽ። ኩዊን አሁን ድሮ ደይ ሳቃት በስማ ቡድን ፍስ ቅዱስ እንደውም እኔ የማስታውሰው ልንገር። ኩዊን አሁን ኩዊን ሀያልካት ማለት ነው። በጣም የሚገርም ነገር በጣም ፖስት ታደርጋለች ምናምን የኔ ቪዲዮዎች ምናምን ነገር እና ከሆነ ጊዜ በኋላ ወላ እሷን እንደዚህ ተጽፎ በኋላ በጥቅም ተያዘች። ጊፍት ሲሰጣት የሆነ ነገር ስትባል ምናምን ተቀየረች። ያስታውቃል እኮ የሆነ ሰው አሁን እሷ ስለ እሷ ቃል አሁን እሷ አሁን ሴቶችን ፌመስ ሴቶችን አምጥታ ፎቶ ሁሉ መለጠፍ ከሙዚቃ ጋር አቀናብራ ይቺ ልጅ አልኩኝ። እና እንዴት ነሽ ነው ሪከርደር የምትሆኘው? ግለሰብ አምላኪ ተከፋይ ሆነሻል እያልኩ ነው እኮ ማሜ እያልኩሽ ነው። እንደ አሁን አሰስገሰስ እመኝኝ። አሁን በዚህ አካሄዱ ከሁሉ ማሪ አሁን ነው መፖስት የጀመረችው። እኔ ምን ሆነሽ ነው? እኔ በጣም እኮ ነው የምከታተላቸው። ኩዊንን እና ቤቢን በጣም ነበር የማያቸው። አሁን ነው አሁን አልፋ እና ሰብናፕ እንዴት ነው? ከሰርጀሪ ጋር በጣም በነደርንበት ሰዓት ታውቻታለሁ። ማሪ ሰብናፕ እንዴት ነው ሪከርደር የሚሆነው? ፎቶ እየለጠፈ ከሙዚቃ ጋር ሲጀመር ፐርሰናሊ ከሰርጀሪ ጋር በጣም ነው አፋን የምከፍትበት። ይኸውልህ ማሚ አንድ ነገር ልንገርህ። አንተ ሰው እየሰደበ እየተናገረክ የእንትናገረድ የእንትና አሽቃባጭ እያለቅ አይደለም። ሲጀምር ሰበናፕ አይደለም። ሰበናፕ እንደዚህ አይነት ሰው አይደለም።
ሪከርደር አይደለም ለኔ ጭራሽ ሊሆንም አይችልም እንጂ ሪከርደር ማለት ፖዚቲቭ ኢነርጂ ነው። የብሔር ችግር የለበትም፣ የዘር ችግር የለበትም፣ የምን ችግር የለበትም፣ የእምነት ችግር ኤቭሪ ነገር እንደወረደ የሚታይለት ቦታ ላይ አምጥቶ መፖሰት ነው። ከማንም ችግር የለበትም። ስራው መፖሰት ነው። ሆን ብሎ እኮ የ2 ሰዓት የ3 ሰዓት ሪከርድ አድርጎ ምን ብሎ ምናምን ነገር አይደል እንዴ? ተጨንቆ ምን ብሎ ቆራርጦ እንደሚፈልግ ለሰዎች እንዲሰማ አድርጎ ነው ፖስት የሚያደርግ። ያ ፕሮፌሽናል ነው። ልክ ነህ። ግን ያንን ተሳዳቢ አሁን እሱ ሁሌ ቤታዬን እየሰደበ እድሜ አስገባሽ እንዴ እየሰደበ ዝቅ በይ። ሪከርደር ሊሆን አይችልም። ሪከርደር ሲጀመር ተሳዳቢ አይደለም። ሪከርደር አይደለም። ወደዚህ እኮ የገቡት እኮ እንደዚህ አይነት ቢፍ ውስጥ የገቡት እኮ ልንገርክ፣ እንደዚህ አይነት ነገር ውስጥ የገቡት በመጀመሪያ ደረጃ ሪከርደር ነበሩ። ሪከርደር ሁነው እየሰሩ የሆነ ቪዲዮ ስትፈልግ እነሱ ፔጅ ላይ ገብተ ነው የምታየው። ከሆነ ጊዜ በኋላ ሰዎች ራሳቸው ይሄ እየሰጠክ መፖሰትን አስለመዷቸው። እየሰጡ እነሱ ብቻ እንዲደነቁ አስደረጓቸው። ከዛም ቀየሯቸው። በዚህ መሀል ለምሳሌ ሁሉም ሰው ከሪከርደር ጋር ይጣላል። አንተ አሁን ተጣልተ ላይሆን ይችላል። ሪከርደር በምንድን ነው የሚጣሉት? ከላይ የምትጽፈው ጽሁፍ ካልተመቸክ ወይ ደግሞ የተጣላውን ሰው አድንቀ ከጻፍክ በውስጥ ይመጡና እኔ እንድሰደብ ፈልገ ምናምን ብለው ለሪከርደሮች ይጽፋሉ። ከዛ ሪከርደሮች ለማብራራት ይሞክሩና ከዛስ በኋላ ላይፍ ሲገቡ ጊፍት ይሰጣቸዋል። ከዛ ይቀየራሉ። ያ ነገር እንደሚያናድዳቸው ስለሚያውቁ ሰበናፕ ደግሞ በማያውቀው ነው የተሰደበው። በማያውቀው የእንትና ገረድ እየተባለ ስሙ እየተጠራ ሲሳደብ ሲጀምር ምንም ያውቀው ነገር የለም። ጥላት ነው፣ ይፖስታታል። ቢፍ ናቸው ሁለቱ ማለት ነው። ገብቷል አይደለ? ስለዚህ ምንም ይሄ ሪከርደር እንደ ሰበናፕ ደግሞ የሚያስቅ ሪከርደር አለን። እኔ በጣም ነው የሚያስቀኝ። ይቅርታ አድርገልኝ። እኔ ምንም እሱ ሰበናፕ ከተባለ የቤታዮ ጠላት ነው። በቃ ቤታዮን ይጠላታል፣ እሷም ትጠለዋለች። ዝም ብሎ ቤታዮን እየፖሰተ እያለቃቀሰ መዋል ነው ውሎ ራሱ። ቤታዮን የሚሰድብ ሰው እያመጣ መፖሰት ብቻ ነው። ሌላ ምንም አይነት ታሪክም ህይወትም ምንም የለውም። በጣም የሚገርመው የቀጠሮ ጌም ማያዙ ቤታዮ ስለስደምንወደው እኔ አሁን ስለምወደው ሰጠዋለሁ። ምክንያቱም በቃ ስለምወደው። ለምንድነው መቶሽ ብለህ ከጠየቀኝ ግልጽና ግልጽ ሰርጀሪን ስለሚሰድብልኝ ደስ ብሎኝ ነው የምሰጠው። ጋይስ እኔ ልቃወም እናቴ። እኔ ምንም አይነት እኔ በንግግር አምናለሁ። አሁን እኔ እና አንቺ የጥንትም ስለሆነ የጥንት ፌመስ እንግባባለን። መነጋገር ያለብን ሾች እንዴት መነጋገር ንግግሮችን ማስኬድ እንዳለበት ስለምናውቅ ችግር የለውም። በደንብ መቶ ሰዓት ብናወራ ያለምንም እንከን ሳንለያይ እንፋታለን እና ደግሞ የቀጠሮ ጌም የሚይዘው አሁን እንዳለ አሁን እዛ ጋር ፑሽ የሚያደርጉለት የእንትና ጠላት መሆን አለባቸው። ሰርጀሪን ወይ ደግሞ ቤታዮን የሚጠሏት ማለት ነው። በጣም ምርጥ ልጅ ናት። ባይዘወይ ስለሷ ከአንተ በላይ ያውቃታለሁ። ማሚ አሁን አስተያየት አትስጥ። ይቅርብ አባቴ ማሜ ያራዳ ልጅ መልካም ሄዶዋ ቀን እወዳለሁ። በእናትህ ስለሱ አይደለም። እንትናን ኩማ የሚባለውን ታውቂዋለሽ? አሜሪካ የሚኖረው ምን እንዳደረገችለት አይተሻል? ይዛን ቀን ለምንድን ነው ማለት ለምን ማውራት ፈልግ? ከኔ ማውራት ስለማትፈልግ ማውራት ስለምፈልገው ሰው ነው ማውራት የምፈልገው። ግን አሁን አንቺ አሁን ለምሳሌ እንደ አንድ ጥያቄ ልጠይቅሽና እንደ ወላሂ ከምሬ ነው ከልቤ ነው የምጠይቅሽ ማለት ነው። ይቅርታ አድርግልኝና ሊያ አሁን ለምሳሌ እኔን የፈለገ በተለያየ መንገድ እኔና አንቺ ተጣላን እንበል። በቃ ጠላሻለሁ ጠላሽ፣ ግን እኔ ጥሩ ስራ ስሰራ ካየሽ ጥሩነቴን ትደብቂዋለሽ? ባይዘወይ ጥሩነትን መናገር እኮ መሸነፍ አይደለም። ትክክለኛ ሰው ከሆንክ ስለ ሰው ልጅ ጥሩ ነገር የሰራውን ነገር ትናገራለህ። አንተ የምትናገረውን ጥሩ ነገር ወይም ጥሩ ሰርታለች የምትለውን ነገር እኔም ልነግርህ እችላለሁ። ገብቷል? የማንም ሰው ጥሩነት አይደበቅም። ሰው ስላለ፣ ሰው ስለጠላ፣ ሰው ስለወደደ አይደለም። ጥሩነቷንም እናውቋለን፣ መጥፎነቷንም እናውቋለን። ግን ትቅርብን። አሁን አናውራት፣ ስለሱ አናውራ። ማሚ እሺ፣ አሁን ጌም ለመጫወት አለ ጋይስ። ሌላ ደግሞ አሁን እስኪ ለአንቺ ምርጥ ሪከርደር 3 ጥሪ እስኪ ቲክቶክ ላይ
አንደኛ እንትና ማነው እኔ ጋይስ ለኔ ሁሉም ሪከርደሮች በአጠቃላይ ምርጦች ናቸው። ይመቻቸው። አይ ፖዚቲቭ ኤነርጂ ማለት ነው ለመሰለ ነው። አይ ከሌ አልልህም። ሁሉም ሪከርደሮች በአጠቃላይ ምርጦች ናቸው። ምክንያቱም እነሱ ያመኑበትን ነው የሚያደርጉት፣ ስራቸውን ነው የሚሰሩት። ገብቷል። ትክክለኛ ለጭንቅላታቸው አድርገው የሚፖስቱ አሉ፣ ትክክለኛ ጥቅም ፈልገው የሚፖስቱ አሉ። ሰው ሁሉም ሪከርደሮች አሪፎች ናቸው። የሚመቻቸውን ነው የሚያደርጉት። ቪዲዮቸው ቫይራል የሚወጣላቸው ነው የሚያደርጉት። ይመቻቸው። ሪከርደር ፐርሰናሊ ከሪከርደር ጋር ክሎዝ የሆነ ግንኙነት የለኝም። አላውራም፣ አልግባባም፣ አልጻጻፍም። የሆነ ነገር ካለ በውስጥ እንደዚህ ብዬ ልላቸው እችላለሁ። እንደውም ከኩዊን ጋር አውርቻለሁ። አይ ቲንክ ከነብሮ እንኳን ፍሬንድ ነው። ከነብሮ ጋር አውርቻለሁ ምናምን። ማውራት ስልክ የማልፈልገውን ነገር ፖስት ሲያደርጉ ነብሮ ማለት በቀደም ጌም የተጫወተው ነው። ኖ ነብሮ አይጫወትም ሲጀመር። ተጫውቶ አያውቅም። እንግዲህ ከዚህ በኋላ ከጀመረ ጊዜ ማን ነው? ሪከርደሮች በአጠቃላይ ጌም ይጫወታሉ። አሁን ይሄ አሰስገሰስ አይጫወትም። አሰስገሰስ ቢጫወት 40 አንበሳ ወርድለታለሁ። አላህ ምስክሬ ነው። እና ይጫወታ። አሰስገሰስ ሴት ነው ያለው። ተጫወታ። በጣም እሱ ልጅ አይመችሽም? ግን አንቺ እኔ ሁሉም ነው የሚመቹኝ። ሁሉም ሪከርደሮች ይመቹኛል። ለምሳሌ ሪከርደር ቤት ብዬ ገብቼ እንደዚህ ትኩረት ሰጥቼ አይቻላቅም። በቃ የሚፖስቱት ሰው ሲሳደብ ሼር ያደርጉልኛል። አለቀ። ሪከርደርን ተከታትዬ አላውቅም። በነገራችን ላይ አልዋሽህም፣ ሀቅ ስነግርህ ሪከርደር የተከታተልኩት ወይ ያየሁት ምናምን የምልህ ሪከርደር የለም። እኔ ሪከርደሮችን አልከታተልም። አንደኛ ነገር እኔ ቪዲዮ ምሰራ ልጅ ነኝ። ሪከርደሮች ደግሞ የሚፖስቱ ነገሮች አንተን የሚያሰድብ የሚያዘልፍ የሌለ ማንነት ኮመንት የሚያሰጡ ናቸው። እነሱን ገብተህ ባየ ቁጥር አንተ ልትታመም ነው። ስለዚህ የመጀመሪያ እኔ ሪከርደር የሚፖስተውን ነገር በፍጹም ገብቻ ላይ የላቸው። እኔ ሪከርደር ስማቸውን ራሱ አላውቅም። ማሜት አምናል። አሁን እኮ ነው ማወቅ የጀመርኩት። ኧረ ብዙ ነው። አሁንማ የግለሰብ ሆኗል። አሁን ተይዘዋል። አሁን ተይዘዋል ሪከርደሮች። የግል ነው። ኩዊን የሰው ናት፣ ፍላወርስ የሰው ናት፣ ሰብናፔ ሰው ነው። የግለሰብ እንዳለ የግለሰብ የጌመር ናቸው እንዳለ። እኔ ግን ሪከርደር የኔ የሚባል የለም ሲጀመር። በጣም የሚገርም ነገር የተመቸውን ነብሮ እንደውም ብዙ ጊዜ ፖስት ነበር። ከሆነ ጊዜ ከሪል ኦርጋኒክስ ከሚባለው ጋር ሲዛመድ አይ ቲንክ የምጠረጠረው ነገር አለ። ማቆም ጀመረ። አይ ቲንክ አያቸዋለሁ እኮ የሚያደርጉትን እያንዳንዱን ማላይ ምናምን ነው የሚመስላቸው። አያቸዋለሁ